እንዲገባቸው የሚል ምሳሌ ነገራቸው። እንዲህ ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበረ። በዚያችን ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላጋራዬ ፍረድልኝ ትለው ነበረ። አያሌ ቀንም አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህች መበለት ስለምታደክመኝ ሁልጊዜም እየመጣች እንዳታውከኝ እፈርድላታለሁ አለ። ጌታም አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮኹ ለሚታገሳቸውም ምርጦቹ አይፈርድላቸውምን አላቸው። ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆን ይላል። እዚህ ጋር እንደምናየው እግዚአብሔርንም ሰውንም የማይፈራ ዳኛ እንዳለ ያሳየና፣ ነገር ግን ደግሞ አንዲት ባሏ የሞተባት ሴት ሁልጊዜ ከሷ ከጠበኛዋ ጋር ወይም ከባላጋራዋ ጋር ፍርድ ጎድሎብኛል ብላ ስለምታምን እንትን ትለዋለች ማለት ነው። ፍርድ ትጠብቃለች፣ ፍርድ ትከታተልና ሁልጊዜ ይህን ዳኛ ፍረድልኝ እያለች ትጠይቃለች ማለት ነው። እና ያለው ምንድነው? ምንም እግዚአብሔርን ባልፈራ ምንም ሰውንም ባልፈራ ባላፍር ይህች ሴትዮ ስለምታስቸግረኝ እፈርድላታለሁ አለ ይላል። እና መጽሐፍ ቅዱሱ ይላል ሰው እንኳን እንደዛ ካለ እግዚአብሔር ለሚራራላቸው ለሚጠብቃቸው ለሚያዝንላቸው ምርጦቹ እንዴትስ አይፈርድላቸውም? አሜን። እግዚአብሔር በትክክልም እግዚአብሔር ይፈርዳል ማለት ነው። እግዚአብሔር ምናልባት ግን ወደታች ዝቅ ብሎ የሚገርመኝ ነገር ላምብላችሁ። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ሆነ ይላል። እዚህ ጋር ምንድነው? ብዙ ጊዜ ያው የጸለይንባቸው ነፍሶች ጸሎታችንን ሁኔታው እስከማይመስል አንዳንድ ጊዜ ነገሮች ወይ ልባችን ይዝላል ወይም እንደገና ሁኔታው ወይም ጥርጣሬ ይገባልና ይሄስ ነገር ተስፋ ቆርጦ ብለን ተስፋ ቆርጠን እንተዋለን ማለት ነው። ስለሚለው ምንድን ጌታ ግን ሲመጣ በሰው ዘንድ እምነት አለ ወይ? እናንተ ጠብቁ፣ በጸሎታችሁ ርዕስ ላይ ጠብቁ እንጂ ጌታ ግን መልስ አለው ነው። አሜን። ስለዚህ እግዚአብሔር መልስ አለው በጸሎት። እኛ ግን በምንም አይነት ሰርከምስታንስ ሆነ እምነት ሊኖረን ያስፈልጋል። ስለዚህ ጌታ እስከሚመጣ ድረስ ጌታ መጥቶ ጸሎታችንን ይመልሳል። ምንም የማይመለስ ነገር የለንም፣ የማይመለስ ጥያቄ የለንም። ምናልባት ነው ሁኔታ ጸሎታችን አስጥሎን ይሆን? ሁኔታ አድክሞን ይሄስ ነገር በቃ ብለን ተስፋ የቆረጥንበት ነገር ሊኖር ይችል ይሆን? አላውቅም። እግዚአብሔር ግን የሚለው ምንድነው? ሰው በዛች ቀን በልቡ እምነቱ ካለች በልቡ የሚጸልያትን ጸሎት ካረሳት እምነት ካላጣባት ጌታ ግን መልስ አለው። ስለዚህ በዚህ ማለዳ እኔ ለእናንተ የማስተላልፈው መልእክት ምንድነው? የጣላችሁት የጸሎት ርዕስ ካለ አንሱ። እግዚአብሔር ስለሚያየው ማለት ነው። ዛሬ የጣልነው ነገር ምን ይሆን? ክፉ ወይም ድካም ወይም ህይወት ወይም ምን ያስጣለን ነገር ይሆን? ስለዚህ የጣልነውን እናንሳ። እግዚአብሔር ግን መጥቶ ያየዋል። እግዚአብሔር ግን መጥቶ ይመልሰዋል ጸሎታችን። ምክንያቱም ቃሉ ስለሚናገር ማለት ነው። የእግዚአብሔር ቃል ነገር ግን ብሎ ነው የሚለው የሚያምን ሰው እምነት ያለው ሰው ያገኝ ይሆንን ይላል ማለት ነው በምድር ሲመጣ። ስለዚህ ጌታ አንዳንድ ጊዜ ጌታ መጥቶ ጸሎታችን ሊመልሰው እኛ ከቦታው ላይ ከጸሎቱ ላይ ላንኖር እንችላለን ማለት ነው። ስለዚህ በምንም ይሁን በምንም ሴትዮዋ ያለማቋረጥ ነው። በቃ ይሄ እንደ ምሳሌ ነው የተጠቀመበት። ሴትዮዋ ያለማቋረጥ በአንድ ከተማ የሚኖሩ እግዚአብሔርን የማይፈራ ሰውንም የማይፈራ የማያፍር ሰው ይኖር። እንደገና ደግሞ ሴትዮዋ ሁልጊዜ ትጠይቅ ነበር። ስለዚህ ምንም ባልፈራም እንኳን ለዚህ ሴትዮዋ ልመልስላት አለ። እግዚአብሔር ደግሞ አብልጦ የሚራራ የሚያስብ የሚያዝን የሚመልስ የሚከራከር የሚፈርድ አምላክ ነው። አሜን። ስለዚህ እግዚአብሔር ይመልሳል።
እና ስለዚህ ዛሬ ከኔ ጋር እንጸልያለን። እስኪ እግዚአብሔር የጻፋቸውን ጸሎቶች እንዲመልሳቸው እግዚአብሔር ክፉ ያስጣለን ጸሎት እንደገና እግዚአብሔር እንዲያነሳው እንዲመልስልን እንጸልያለን። አሜን። እግዚአብሔር መልካም ነው። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ሆይ እናመሰግናለን። በዚህ ማለዳ እናመሰግናለን። በዚህ ማለዳ እንባርካለን። በዚህ ማለዳ እግዚአብሔር አምላኬና አባቴ እግዚአብሔር ኃያል ነው እንላለን። በዚህ ማለዳ እግዚአብሔር ሆይ እግዚአብሔር ይችላል እንላለን። በዚህ ማለዳ እግዚአብሔር ሆይ እግዚአብሔር አይረሳም እንላለን። በዚህ ማለዳ እግዚአብሔር ሆይ እግዚአብሔር ያያል፣ እግዚአብሔር ይመልሳል፣ እግዚአብሔር ይፈርዳል እንላለን። በዚህ ማለዳ እግዚአብሔር አምላኬና አባቴ ፍርድ የተጓደለብን ካለን ፍርድ የምንጠብቅ ካለን እግዚአብሔር ሆይ ሁል ጊዜ የጸሎት ርዕስ በልባችን የከበደብን ነገር ግን የጸሎት ርዕስ መቼ ነው የሚመለሰው የምንል ካለን በኢየሱስ ክርስቶስ ስም እግዚአብሔር ሆይ ዛሬ መልስ እንዲያየው ቃልህ እንዲያየው አንተ እንድትመጣበት እግዚአብሔር ኃይልህ እንዲመጣበት በጸሎታችን እንጠይቃለን። እግዚአብሔር አንተ ትችላለህ። ሰማይና ምድር የሰራህ እግዚአብሔር ሰውን የምትወድ ሰው ከነጥጉ የምትወድ እግዚአብሔር ለሰው ራስን አሳልፈ የሰጠ ሰው ጌታ ሆይ ጠይቆ አይደለም ልቡ ያለበትን የምታቅ ሃሌሉያ እግዚአብሔር ሆይ ጸሎትን ስለምትመልስ እናመሰግናለን። እግዚአብሔር ሆይ የተጠየቀው ቀርቶ ያልተጠየቀን ስለምትመልስ እናመሰግናለን። ጌታ እግዚአብሔር ሆይ ዛሬ ምንድነው ዛሬ ከልባችን የወጣው እግዚአብሔር ሆይ የደከምንበት ጸሎት ምንድነው? በኢየሱስ ክርስቶስ ስም ያደከመን ጸሎት እግዚአብሔር ሆይ ተስፋ የቆረጥንበት ካለ እግዚአብሔር ሆይ በኢየሱስ ክርስቶስ ስም መለኮታዊ ጣልቃ ገብነት እንዲመጣ እንጸልያለን። ጌታ ሆይ መለኮታዊ ጣልቃ ገብነት ይምጣ በኢየሱስ ስም። እግዚአብሔር ሆይ መለኮታዊ ጣልቃ ገብነት በልባቸው ባለው በልባችን ባለው እግዚአብሔር ሆይ ውጣ ውረድ ባስረሳን ነገር ላይ እግዚአብሔር ባዛለን ነገር ላይ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ኃይል እንዲመጣ እንጸልያለን። ኃይል እንዲያውም እንጸልያለን። ጧት ማታ በልባችን የከበደብን የጸሎት ርዕስ እግዚአብሔር ሆይ ካንተ ዘንድ መለኮታዊ ኃይል መለኮታዊ ጣልቃ ገብነት እንዲያገኘው በኢየሱስ ስም እንጸልያለን። እግዚአብሔር ሆይ መልካምነት ስለሚገለጥ አምላኬ ሆይ ጣልቃ ገብነት ስለሚመጣ እንባርካለን። እግዚአብሔር ሆይ መለኮታዊ ኃይል እግዚአብሔር ሆይ በጸሎታችን ስለሚገለጥ ጸሎታችን ስለሚደመጥ ክብሩን ላንተ ይሁን። እግዚአብሔር አምላኬና አባቴ ደግሞ በኢየሱስ ክርስቶስ ስም በማስተዋል አንተን በቋሚነት እግዚአብሔር ሆይ ባለመዛልና ባለመታከል ጸሎታችንን ወደ አንተ ማቅረብ እንድንችል አቅም እንድትፈጥርልን በኢየሱስ ስም ጸለይ። እግዚአብሔር ሆይ አቅም ያስፈልጋል ጌታ ሆይ በእውነትም ጸሎትን ወደ አንተ በተከታታይነት ያለማቋረጥ ለማቅረብ አቅም ጉልበት ያስፈልጋል። መንፈሳዊ አቅም ያስፈልጋል። መንፈሳዊ ጉልበት ያስፈልጋል። በኢየሱስ ክርስቶስ ስም መንፈሳዊ አቅምና ጉልበት ይለቀቅልን ጌታ ሆይ እግዚአብሔር ሆይ አንተ ወደ አንተ ያለማቋረጥ የምንጣራበት ኃይል የምንማልድበት ኃይል የምንቃትትበት ኃይል በጌታ በኢየሱስ ክርስቶስ ስም እንዲለቀቅልን ለምን እግዚአብሔር አምላኬና አባቴ ስለምትችል ስለምታደርግ መንፈሳዊ ዓለም እግዚአብሔር ከዚህኛው ስለሚለይ መንፈሳዊ ዓለም እምነት ስለሚጠይቅ ጌታ ሆይ በእምነት እንቀርባለን። በእምነት እንቀርባለን ጌታ ሆይ በኢየሱስ ክርስቶስ ስም ጉልበትና አቅም ለሚያስፈልገው ጉልበት ይለቀቅልን። እግዚአብሔር ሆይ አንተን መጠበቅ አንተን መሻት አንተን በጸሎታችን መልስ ላይ እምነት እንዲኖርብን በኢየሱስ ክርስቶስ ስም ኃይል ይለቀቅልን። እግዚአብሔር ሆይ ስለምታደርገው እናመሰግናለን። በክርስቶስ ኢየሱስ ክርስቶስ ስም አሜን አሜን።